ሰላም እንደምን አላችሁ ተማሪዎች? ደህና እንደምትሆኑ ተስፋ አደርጋለሁ። በዛሬው ክፍለ ጊዜያችን የምናየው ትይዩ መስመሮችና አንግሎች የሚል ይሆናል። ከዚህ በፊት ምን ነበር የተከታተልነው? ተዛማጅ አንግሎችን አይተናል። ተዛማጅ አንግሎች እዚህ ተዛማጅ አንግሎች የምንላቸው ጉርብት አንግሎች፣ ጀርባ አንግሎች፣ ቀጥ አሟይ አንግሎች እና ደግሞ ዝርግ አሟይ አንግሎች እንደሆነ ከዚህ በፊት ተነጋግረናል ማለት ነው። ስለዚህ አሁን ጉርብት አንግል አንደኛው ጉርብት አንግሎች ናቸው። ጉርብት አንግሎች የምንላቸው የትኞቹን ነው? ጉርብት አንግል ማለት የሁለቱ አንግሎች አንድ መለያ ነጥብ ሲኖረውና አንድ የጋራ ጎን በሚኖርበት ሰዓት ጉርብት አንግል ብለን እንጠራለን። ለምሳሌ እነዚህ ሁለት አንግሎች ጉርብት አንግሎች ናቸው። ይሄኛውና እዚህ ጋር ያለው አንግል ጉርብት የሆኑ አንግሎች ናቸው። ምክንያቱም የሁለቱ አንግሎች መለያ ነጥባቸው እቺኛዋ ነች። የሁለቱ አንግሎች ደግሞ የጋራ የሆነ ጎን አላቸው ማለት ነው። ስለዚህ አሁን ይሄንን አንግል ሀ ይሄንን አንግል ለ ብዬ ብሰየመው አንግል ሀ እና አንግል ለ ጉርብት አንግሎች ናቸው ማለት ነው። ጉርብት አንግሎች የምንላቸው ያው መለያ ነጥባቸው የጋራ የሆነ እንደገና ደግሞ አንድ የጋራ ጎን ሲኖራቸው ነው ማለት ነው። ሁለተኛው ያየነው በባለፈው ክፍለ ጊዜያችን ጀርባ አንግሎች ናቸው። ጀርባ አንግሎች ጀርባ አንግሎች ደግሞ የምንላቸው ሁለት ቀጥታ የሆኑ መስመሮች ሲቋረጡ ጉርብት ያልሆኑት አንግሎች ጀርባ አንግሎች ብለን እንጠራቸዋለን። ይሄው እንደምታዩት እዚህ ጋር ሁለት ቀጥታ መስመሮች ተቆራርጠዋል። እነዚህ ሁለት ቀጥታ የሆኑ መስመሮች ሲቆራረጡ አራት አንግሎች ተፈጥረዋል። እነዚህ ሁለት አንግሎች ጀርባ አንግሎች ናቸው። ምክንያቱም ከአራቱ አንግሎች ጉርብት ያልሆኑት እነዚህ ሁለቱ ጥንዶቹ ናቸው ማለት ነው። ሌላ ደግሞ እዚህ ጋር ያለው አንግልና እዚህ ጋር ያለው አንግልም ጀርባ አንግል ነው። ምክንያቱም ጉርብት አንግል ስላልሆኑ ማለት ነው። ስለዚህ ሁለት መስመሮች ተቆራርጠው ጉርብት ያልሆኑት አንግሎች ምን ብለን እንጠራቸዋለን? ጀርባ አንግሎች ብለን እንጠራቸዋለን። ለምሳሌ አሁን ይሄንን ሀ ለ ሐመር ውሃ እና መ ብዬ ብሰይመው ሀ እና ሐመር ውሃ ጀርባ አንግሎች ናቸው። ለ እና መ ጀርባ አንግሎች ናቸው ማለት ነው። ጥሩ። ሶስተኛው ቀጥ አሟይ ነው። ቀጥ አሟይ አንግሎች የምንላቸው ሁለት አንግሎች ቀጥ አሟይ አንግሎች ናቸው ተብለው የሚጠሩት መቼ ነው? የሁለቱ አንግሎች ልኬት ድምር 90 ዲግሪ የሚሰጠን ከሆነ። እዚህ አንግል ሀ ለምሳሌ አንደኛው አንግል ቢሆን አንግል ለ ሁለተኛው አንግላችን ቢሆን እነዚህን ሁለት አንግሎች ስንደምር ድምር ውጤቱ 90 ዲግሪ የሚሰጣችሁ ከሆነ ሀ እና ለ ምን ተብለው ይጠራሉ? ቀጥ አሟይ አንግሎች ተብለው ይጠራሉ ማለት ነው። ስለዚህ ቀጥ አሟይ አንግሎች የምንላቸው ድምር ውጤታቸው 90 ዲግሪ ከሆነ ነው ማለት ነው። ለምሳሌ 30ን ከወሰድኩ 60ን እንወስዳለን ማለት ነው። 30 እና 60 ሲደመር ድምሩ ስንት ስለሆነ 90 ዲግሪ ስለሚሰጠን 20 ዲግሪ ከወሰድኩ 70 ዲግሪ እንወስዳለን ማለት ነው። 20 እና 70ን ስንወስድ 90 ዲግሪ ስለሚሰጠን ማለት ነው። ስለዚህ ሁለቱን ስንደምር ድምር ውጤቱ 90 ዲግሪ የሚሆን ከሆነ ሁለቱ አንግሎች ቀጥ አሟይ ተብለው ይጠራሉ። አራተኛው ዝርግ አሟይ ነው። ዝርግ አሟይ አንግሎች። ስለዚህ ዝርግ አሟይ አንግሎች ደግሞ ልክ እንደዚህ ሁላ ለምሳሌ ሁለት አንግሎችን ልውሰድና አንግል ሀ አንግል ለ እነዚህ ሁለት አንግሎች ስንደምር ድምራቸው 180 ዲግሪ የሚሆን ከሆነ ሁለቱ አንግሎች ዝርግ አሟይ ተብለው ይጠራሉ ማለት ነው። ስለዚህ የሁለቱ አንግሎች ድምር ውጤት ዝርግ የሚሰጠን ከሆነ እንደዚህ አይነት የሚሰጠን ከሆነ አሁን ይሄ ዝርግ መጠኑ በፕሮትራክተር ብንለካው 180 ዲግሪ ነው። ሁለት ቦታ ብከፍለው እዚህ ጋር ሀ እዚህ ጋር ለ ቢኖረኝ የሀ እና የለ ድምር ውጤት 180 ዲግሪ ይሰጠናል ማለት ነው። ስለዚህ ሁለቱ አንግሎች ዝርግ አሟይ ብለን እንጠራቸዋለን ማለት ነው። ጥሩ። በዛሬው ክፍለ ጊዜያችን የምናየው
ትይዩ መስመሮች ትይዩ መስመሮች ትይዩ መስመሮች እና አንግሎች የሚሆን ርዕስ ይሆናል ማለት ነው። አሁን ስለ ትይዩ መስመሮች ትይዩ መስመር ማለት ምን ማለት ነው? ትይዩ መስመሮችን ደግሞ የሚያቋርጥ መስመር ይኖረናል። ያ ቆራጭ መስመር ብለን እንጠራዋለን። የነሱን ትርጓሜ እናይና ወደ አንግሎቻቸው እንሄዳለን ማለት ነው። በጣም ጥሩ። ስለዚህ የመጀመሪያው ትይዩ መስመር ትይዩ መስመር ማለት ምን ማለት ነው? በአንድ ጠለል ላይ ሁለት መስመሮች በየትኛውም ጊዜ የማይቋረጡ ከሆነ ሁለቱ መስመሮች ምን ብለን እንጠራቸዋለን? ትይዩ መስመሮች ብለን እንጠራቸዋለን። ስለዚህ አሁን ትርጓሜው ምንድነው የሚሆነው ማለት ነው? በአንድ ጠለል ላይ ያሉ ሁለት መስመሮች በየትኛውም ጊዜ የማይቋረጡ ከሆነ ሁለቱ መስመሮች ትይዩ መስመሮች ይባላሉ። ትይዩ መስመሮች ይባላሉ። ስለዚህ ትይዩ መስመር የምንለው በአንድ ጠለል ላይ ያሉ ሁለት መስመሮች ከዛም በላይ ሊሆኑ ይችላሉ። ያው በሁለት መስመር ስለሆነ የሰጧችሁ ትርጓሜው ነው እንጂ ከዛም በላይ የሆኑ መስመሮች የማይቋረጡ ከሆነ እነዛ መስመሮች ትይዩ ብለን እንጠራዋለን ማለት ነው። አሁን ይሄንን ብላክ ቦርድ ብታዩት ወይ ዋይት ቦርዳችንን ጠለል ነው። እዚህ ጠለል ላይ ሁለት መስመሮችን እንደዚህ አድርጌ ባሰምር እነዚህ መስመሮች ይሄም ወደዛ ይቀጥላል፣ ይሄኛው ወደዚህ ይቀጥላል። በየትኛውም ጊዜ የማይቋረጡ ከሆነ የማይነካኩ ከሆነ እነዚህ ሁለት መስመሮች ትይዩ ናቸው ማለት ነው። ስለዚህ ይህን መስመር ለምሳሌ ሀ ብዬ ብሰይመው እዚህ ጋር ያለው መስመር ደግሞ ለ ብለን ብንሰይመው ወይም ደግሞ ሁለት ነጥቦችን ወስጄ እዚች ጋር ያለችዋን ተ እዚህ ጋር ያለውን ሰ በዚህኛው በኩል ደግሞ ቸ ብለን ብንወስደው ለምሳሌ መስመር መተ ተብሎ ሲጻፍ ይሄው ከላይ እቺ ምልክት ታስቀምጡና መተ ብላችሁ ነው የምታስቀምጡት። እና መስመር ሰቸ ሁለቱ መስመሮች ትይዩ ናቸው ብለን ስንጽፍ ባጭሩ የምናስቀምጠው እንዲህ ብለን ነው። መስመር መተ ትይዩ ነው የሚለው ምልክት ይሄው በዚህ ምልክት ታስቀምጣላችሁ ማለት ነው። እኩል በሆኑ መስመሮች እንዲያርግ ያስቀምጣለሁ ማለት ነው። ስታነቡት ግን ምን ብላችሁ ነው የምታነቡት? መስመር መተ ትይዩ ነው ከመስመር ሰቸ ጋር። ስለዚህ ትይዩ የምንላቸው መስመሮች በየትኛውም ጊዜ በአንድ ጠለል ላይ በየትኛውም ጊዜ ሊቋረጡ የማይችሉ መስመሮች ናቸው ማለት ነው። ጥሩ። አሁን ትይዩ መስመሮች እንደዚህ ካየን ቆራጭ መስመርስ ማለት ምን ማለት ነው? ቆራጭ መስመር ሁለት መስመሮችን ወይም ደግሞ ከዛ በላይ የሆኑ መስመሮችን በአንድ ጊዜ ሊያቋርጥልን የሚችል መስመር ምን ብለን እንጠራዋለን? ቆራጭ መስመር ተብሎ ይጠራል። አሁን እንዲህ አይነት መስመሮች ቢኖሩ ለምሳሌ ሁለት መስመሮች ቢኖሩን ይሄንን መስመር ሊያቋርጥልን የሚችል እንዲህ አይነት መስመር ቢኖረን ይሄ መስመር ምንድነው ማለት ነው? ቆራጭ መስመር ነው ማለት ነው። ምክንያቱም ሁለቱም መስመሮች አቋርጦ ስለሄደ ማለት ነው። ስለዚህ የቆራጭ መስመር ትርጓሜው ምን ማለት ነው ማለት ነው? ሁለትና ከዛ በላይ የሆኑ መስመሮችን ቀጥታ መስመሮችን የሚያቋርጥ ሌላ ቀጥታ መስመር ምን ተብሎ ይጠራል? ቆራጭ መስመር። ሁለት እና ከዚያ በላይ የሆኑ
ቀጥታ መስመሮችን የሚያቋርጥ ቀጥታ መስመር ቆራጭ መስመር ይባላል። ቆራጭ መስመር ይባላል። አሁን እዚህ በሰጠዋችሁ ውስጥ ለምሳሌ ይሄ መስመር መ ብለን ብንሰይመው እዚህ ጋር ያለው መስመር ደግሞ መስመር ሰ፣ እዚህ ጋር ያለው መስመር በ ቢሆን ከነዚህ ውስጥ ቆራጭ የሆነው መስመር የትኛው ነው ማለት ነው? መስመር በቆራጭ ነው ማለት ነው። ጥሩ። ስለዚህ መስመር በቆራጭ መስመር ነው። አሁን ምን አየን? ትይዩ መስመሮችን አሳየዋችሁ። በየትኛውም ጊዜ ሊቋረጡ የማይችሉ ቆራጭ መስመር ማለት ደግሞ ሁለትና ከዛ በላይ የሆኑ መስመሮችን የሚያቋርጥልን አቋርጦ የሚሄድ መስመር ቆራጭ መስመር ተብሎ ይጠራል። ቀጥሎ ማሳያችሁ ደግሞ ፍርቅ ውስጣዊና ፍርቅ ውጫዊ አንግሎች እንደዚሁም ደግሞ ተጓዳኝ አንግሎች ምን እንደሚመስሉ እናያለን ማለት ነው። ስለዚህ እነዚህን ስንመለከት ግን ምን ያስፈልገናል? ሁለት ነገሮች። አንደኛ ሁለት ትይዩ የሆኑ መስመሮች ያስፈልጉናል። እንደዚህ ትይዩ የሆኑ ሁለት መስመሮች፣ ተጨማሪ ደግሞ አንድ ቆራጭ የሆነ መስመር ያስፈልገናል ማለት ነው። በዚህ ጊዜ የሚፈጠሩ አንግሎች አሉ። አሁን እዚህ ጋር ስንት አንግሎች ተፈጥረዋል? 1 2 3 4 5 6 7 8 አንግሎች ተፈጥረዋል። እነዚህን 8 አንግሎች ነው ፍርቅ ውስጣዊ፣ ፍርቅ ውጫዊ፣ እንደገና ደግሞ ተጓዳኝ አንግል እያልን የምንጠራቸው ማለት ነው። የትኞቹ ፍርቅ ውስጣዊ ይባላሉ? ፍርቅ ውጫዊ፣ ተጓዳኝ አንግሎች ቀጥሎ እንመለከታለን ማለት ነው። ጥሩ። ስለዚህ በሶስተኝነት ደረጃ የምናየው ፍርቅ ውስጣዊ እና ፍርቅ ውጫዊ አንግሎች። ለዚህን ትርጓሜ ቀድመን እናያለን። ፍርቅ ማስታወሻ ፍርቅ ውስጣዊ አንግል የምንለው ጉርብት ውስጣዊ አንግል ያልሆነ እና በቆራጭ መስመር በተቃራኒ ጎን የሚገኙ ናቸው። ጥሩ። ስለዚህ አሁን ፍርቅ ውስጣዊ አንግሎች የምንላቸው ምን አይነት አንግሎችን ነው? ፍርቅ ውስጣዊ አንግሎች የምንላቸው ውስጣዊ አንግል ሆነው ውስጣዊ አንግሎች ናቸው። ነገር ግን በቆራጭ መስመር በተቃራኒ ጎን የሚገኙ፣ አሁን በምስል አሳያችኋለሁ ግን እዚህ ትርጓሜው እንዲገባችሁ ነው። በተቃራኒ ጎን የሚገኙ አንግሎች ምን ብለን እንጠራቸዋለን? ፍርቅ ውስጣዊ አንግሎች እንላቸዋለን። ጉርብት ያልሆኑ እንደገና ደግሞ በተቃራኒ ጎን የሚገኙ አንግሎች ፍርቅ ውስጣዊ አንግሎች ተብለው ይጠራሉ። በተመሳሳይ ሁኔታ ፍርቅ ውጫዊ አንግሎችን የምንላቸው እንደዚሁ ነው ማለት ነው። ፍርቅ ውጫዊ አንግሎች የምንላቸው ጉርብት አንግል ያልሆኑ እንደገና ደግሞ በቆራጭ መስመሩ በተቃራኒ ጎን የሚገኙ አንግሎች ፍርቅ ውጫዊ አንግሎች ብለን እንጠራቸዋለን። ስለዚህ የአንዱን ትርጓሜ ያስቀምጬላችኋለሁ። በዚህ በተመሳሳይ ሁኔታ እናንተ ፍርቅ ውጫዊ በሚል ታስተካክሉታላችሁ ማለት ነው ሁለተኛውን። ጥሩ። ግን እዚህ ጋር እነግራችኋለሁ። አሁን ሁለት ትይዩ የሆኑ መስመሮች ያስፈልጉኛል። ሁለት ትይዩ መስመሮችን አስቀምጣለሁ። ሁለት ትይዩ የሆኑ መስመሮች ይቀመጣሉ። አንድ ቆራጭ መስመር ደግሞ
እናስቀምጣለን። ይሄው ቆራጭ መስመራችን እዚህ ጋር አለ። እዚህ ቆራጭ መስመሩን ሀ ብዬ ልሰይመው። ሁለቱን መስመሮች ደግሞ እዚህ ጋር መስመር መ እና መስመር ሰን በለው መስመር ሰ። ጥሩ። ስለዚህ አሁን ስንት አንግሎች ተፈጠሩ? እዚህ ጋር 8 አንግሎች ተፈጥረዋል። መስመር መና መስመር ሰ ትይዩ ናቸው። መስመር መ ትይዩ ነው ከመስመር ሰ ጋር መስመር ሰ ጋር ከመስመር ሰ ጋር ትይዩ ናቸው። እንደገና ደግሞ መስመር ሀ ደግሞ ቆራጭ የሆነ መስመር ነው። ስለዚህ 8 አንግሎች ፈጥረናል። አንግል 1 2 3 4 5 6 7 8 ብዬ አንግሎቹን ሰይሜያቸዋለሁ ማለት ነው እዚህ እንደምታዩት። ስለዚህ ከነዚህ ከ8 አንግሎች የትኞቹ ጥንዶቹ ናቸው ፍርቅ ውስጣዊ የምንለው? በመጀመሪያ ደረጃ ውስጣዊ የሚለውን ትይዛላችሁ። ውስጣዊ። ስለዚህ ውጫዊ የሆኑ አንግሎችን አንነካ ማለት ነው። አሁን 1 2 7 8 ውጫዊ አንግሎች ናቸው። ውስጣዊ የሆኑት የትኞቹ ናቸው? 3 4 5 እና 6። ስለዚህ ፍርቅ ውስጣዊ ብዬ ማወራ ከሆነ ውስጣዊ የሆኑትን ብቻ ነው የምናየው ማለት ነው። አሁን ውስጣዊ አንግሎች 3 እና 4 5 እና 6 ናቸው። ከነዚህ ውስጥ ጉርብት ያልሆኑ አሁን ለምሳሌ 3 ከ4 ጋር ምንድነው ጉርብት የሆነ ውስጣዊ አንግል ነው። 5 እና 6 ጉርብት የሆነ ውስጣዊ አንግል ነው። ጉርብት ያልሆኑ እንደገና ደግሞ በቆራጭ መስመሩ በተቃራኒ ጎን የሚገኙ ያ ማለት ምን ማለት ነው? አንግል 3 ከአንግል 6 ጋር ማለት ነው። አንግል 3 እና አንግል 6 ፍርቅ ውስጣዊ አንግል ብለን እንጠራቸዋለን። እንደዚሁ አንግል 4 ከማጋ በተቃራኒ ጎን የሚገኘው አንግል 5 ስለሆነ ከአንግል 5 ጋር ፍርቅ ውስጣዊ አንግሎች ናቸው ማለት ነው። ፍርቅ ውጫዊውም ልክ እንደዚሁ ነው። በቃ ትርጓሜው እንደዚሁ ነው። ትርጓሜው የሚሆነው ምንድነው የምናደርገው? ውጫዊ የሆኑ አንግሎችን ብቻ ነው የምንወስደው ማለት ነው። ስለዚህ ውጫዊ የሆኑ አንግሎች እነማን ናቸው? 1 2 7 እና 8 ናቸው። ስለዚህ ከነዚህ ውስጥ ፍርቅ ብለን የምንጠራው ጉርብት ያልሆነ ለምሳሌ 1 ከ2 ጋር ጉርብት ነው። 7 ከ8 ጋር ጉርብት ነው። ስለዚህ ጉርብት ያልሆኑት ለምሳሌ የአንድ ጉርብት ያልሆነው 7 እና 8 ጉርብት አይደለም፣ ግን በተቃራኒ ጎን ስለሚላችሁ አንግል 1 ከአንግል 8 ጋር ፍርቅ ውጫዊ አንግል ነው ማለት ነው። አንግል 2 ከአንግል 7 ጋር ፍርቅ ውጫዊ አንግል ነው ማለት ነው። በጣም ጥሩ። ስለዚህ ይሄንን ለማስቀመጥ ምን እናደርጋለን? መጀመሪያ ውስጣዊ የሆኑ አንግሎችን ውስጣዊ አንግሎች መለየት። ውስጣዊ የሆኑ አንግሎች እነማን ናቸው? 3 አንግል 3 አንግል 4 አንግል 5 እና አንግል 6 ናቸው። ውጫዊስ? ውጫዊ አንግሎች የምንላቸው ደግሞ በውጭ በኩል ያሉት አንግል 1 አንግል 2 አንግል 7 አንግል 8 አንግል 1 አንግል 2 አንግል 7 እና አንግል 8 ናቸው። አሁን ውስጣዊና ውጫዊን ለይተን ይዘናል። ውስጣዊዎችን አውቄያለሁ፣ ውጫዊን አውቄያለሁ። ፍርቅ ካልኩ ደግሞ ፍርቅ ውስጣዊ አንግሎች ፍርቅ ውስጣዊ አንግሎች ደግሞ የሚባሉት የትኞቹ ናቸው? አንግል 3 ከአንግል 6 ጋር አንግል 3 እና አንግል 6 አንግል 4 እና አንግል 5 አንግል 4 እና አንግል 5 እነዚህ አንግሎች ፍርቅ ውስጣዊ አንግል ብለን እንጠራቸዋለን ማለት ነው። ጥንድ የሆኑትን ፍርቅ ውስጣዊ አንግል ብለን እንጠራዋለን። እሺ ጥሩ። ፍርቅ ውጫዊ አንግሎች ፍርቅ ውጫዊ አንግሎች ደግሞ የምንላቸው የትኞቹን ነው? ውጫዊ የሆኑ ግን ፍርቅ የሆኑትን ለይቼ አወጣለሁ ማለት ነው። አንግል 1 ከአንግል 8 ጋር አንግል 1 እና አንግል 8 እንዲሁም ደግሞ አንግል 2 እና አንግል 7 አንግል 2
እና አንግል 7 እነዚህ ጥንድ የሆኑ አንግሎች ፈረቅ ውጫዊ አንግሎች ብለን እንጠራቸዋለን ማለት ነው። ጥሩ። ስለዚህ አሁን ከዚህ ምንድነው የተረዳነው? ውጫዊ አንግሎች የምንላቸውን ማወቅ መለየት፣ ውስጣዊ የምንላቸውን መለየት፣ ከዛ ውስጥ ደግሞ ፈረቅ ካልኩ በተቃራኒ ጎን የሚቀመጡ ማለት ነው። 3 ከ6 ጋር 4 ከ5 ጋር። ውጫዊም ከሆነ ልክ እንደዚሁ ማለት ነው። አንግል 1 ከአንግል 8 አንግል 2 ከአንግል 7 ጋር ፈረቅ የሆኑ ውጫዊ አንግሎች ናቸው ማለት ነው። እዚህ ጋር አንድ መሰረታዊ የሆነ ነገር ነግራቸዋለሁ። አሁን ፈረቅ ውስጣዊ አንግሎችና ፈረቅ ውጫዊ አንግሎች ልክክ ናቸው። ልክክ ናቸው ማለት ነው በመጠን እኩል ናቸው ማለት ነው። ስለዚህ አንደኛው አንግል ለምሳሌ አሁን አንግል 3 70 ዲግሪ ከሆነ አንግል 6ም 70 ዲግሪ ይሆናል ማለት ነው። መጠኑ እኩል የሆነ መጠን አለው። አንግል 4 50 ዲግሪ ቢሆን አንግል 5ም 50 ዲግሪ ነው። ስለዚህ ፈረቅ ውስጣዊ አንግሎች መጠናቸው እኩል ነው፣ ፈረቅ ውጫዊ አንግሎች መጠናቸው እኩል ነው ማለት ነው። ጥሩ። ይሄንን እዚህ ጋር እስቲ አስተካክለን እናስቀምጠዋለን። ማስታወሻ ፈረቅ ውስጣዊ እና ፈረቅ ውጫዊ አንግሎች ልክክ ናቸው። እኩል መጠን አላቸው ማለት ነው። ያው ቅድም ባልኳችሁ መሰረት እዚህ ጋር አንዴ ልድገመውና 1 2 3 4 5 6 7 8 ቢሆን ፈረቅ የሆኑት ለምሳሌ እነማን ናቸው? አንግል 3 እና አንግል 6። ስለዚህ እነዚህ መጠናቸው እኩል ነው ማለት ነው ከአንግል 6 ጋር። አንግል 4 ከአንግል 5 ጋር እኩል ነው ማለት ነው ከአንግል 5 ጋር። እንደዚሁ ደግሞ ፈረቅ ውጫዊ የሆኑት ደግሞ እነማን ናቸው? አንግል 1 ከአንግል 8 ጋር አንግል 1 እኩል ይሆናል አንግል 8። አንግል 2 እኩል ይሆናል አንግል 7 ስለዚህ ፈረቅ ውስጣዊ ፈረቅ ውጫዊ እኩል የሆነ መጠን አላቸው ማለት ነው። እነዚህን በደንብ መረዳት አለባችሁ። በጣም ጥሩ። እስቲ አሁን ደግሞ ተጓዳኝ አንግሎችን እኔ አራተኛው የሚሆነው እሱ ነው። ተጓዳኝ አንግሎች። ተጓዳኝ አንግሎች የምንላቸው ምን አይነት አንግሎችን ነው? ሁለት ትይዩ መስመሮች በአንድ ቆራጭ መስመር ሲቋረጡ ከሚፈጠሩት አንግሎች ውስጥ በተመሳሳይ ጎን ላይ ከሚገኙት ጉርብት ያልሆኑ አንዱ ውጫዊ ሲሆን ሌላኛው ደግሞ ውስጣዊ የሆነ አንግሎች ምን ብለን እንጠራቸዋለን? ተጓዳኝ አንግሎች ብለን እንጠራቸዋለን ማለት ነው። ስለዚህ ይህንን አሁን በአንድ ምስል ባሳያችሁ አሁን ያልኳችሁ መጽሐፋችሁ ላይ ትርጓሜውን ታገኙታላችሁ። ግን ደግምላችኋለሁ ምን ማለት ነው? ሁለት ትይዩ መስመሮች በአንድ ቆራጭ መስመር ሲቋረጡ ከሚመሰረቱት አንግሎች ውስጥ በተመሳሳይ ጎን ላይ ጉርብት ያልሆኑ ብያቸዋለሁ። አንደኛ ጉርብት ያልሆኑ፣ ሁለተኛ በተመሳሳይ ጎን። ስለዚህ ተጓዳኝ አንግሎች ላይ ማየት ያለባችሁ ነገሮች ምን ናቸው? በተመሳሳይ መስመር ላይ መሆናቸው። ተመሳሳይ መስመር ላይ የሚገኙ አንግሎች ናቸው። እንደገና ደግሞ አንዱ ውጫዊ ሲሆን ሌላኛው ምን መሆን መቻል አለበት? ውስጣዊ መሆን መቻል አለበት። በተመሳሳይ ደግሞ ጉርብት ያልሆኑ አንግሎች ጉርብት ያልሆኑ አንግሎች ናቸው። አንዱ አንግል ውስጣዊ ከሆነ
ውስጣዊ ከሆነ ሌላኛው አንግል ውጫዊ ይሆናል ማለት ነው። ውጫዊ ይሆናል። እነዚህ ሶስት ነገሮች አስተዋሳችሁ የትኞቹ ተጓዳኝ ናቸው የሚለውን መለየት እንችላለን ማለት ነው። ስለዚህ አሁን ይሄ መስመር ሀ አለ፣ መስመር ለ፣ ሁለቱ መስመሮች ትይዩ መስመሮች ናቸው። አንድ ቆራጭ መስመር እንደዚህ ቢኖረን ቆራጭ መስመር መ ቢኖረን ስንት አንግሎች ቅድም ተመስርተዋል? 8 አንግሎች። አንግል 1 2 3 4 5 6 7 እና 8 አንግሎች ተመስርተዋል ማለት ነው። ስለዚህ አሁን ይሄ ቆራጭ መስመር አለን። በተመሳሳይ ጎን ያሉትን ብቻ ነው የምናየው ማለት ነው። አሁን እዚህ ጋር ያሉትን ተጓዳኝ አንግሎች ለማወቅ ከተፈለገ አንደኛ በተመሳሳይ መስመር ላይ ያሉት የትኞቹ አንግሎች ናቸው? አንግል 1 3 5 እና 7 ናቸው ማለት ነው። ጉርብት ያልሆኑትስ? ለምሳሌ አንግል 1ን ከወሰድኩ ጉርብት ያልሆነው ወይ 5 ነው ወይ 7 ነው። ሶስተኛው ተጨማሪ ደግሞ ምን አለ? አንዱ ውጫዊ ከሆነ ሌላኛው ደግሞ ውስጣዊ ነው ማለት ነው። ጥሩ። ስለዚህ አሁን የአንግል 1 ጉርብቱ ጥንድ የሆነው ጉርብት አንግሉ የትኛው ነው ማለት ነው? አንግል 1 በተመሳሳይ ያሉት 3 5 7 አለ። 3 ሊሆን አይችልም ምክንያቱም ጉርብት ስለሆነ። አንግል 1 ውጫዊ አንግል ነው። ተጨማሪ ደግሞ ውስጣዊ የሆነው አንግል ማን ነው ማለት ነው? አንግል 5። ስለዚህ አንግል 1 እና አንግል 5 ጉርብት አንግሎች ናቸው ማለት ነው። አንዱ ውጫዊ ነው፣ ሌላኛው ውስጣዊ አንግል ነው ማለት ነው። ጥሩ። አንግል 3 ከማጋ ከአንግል 7 ጋር፣ ምክንያቱም በተመሳሳይ መስመር ላይ የሚገኙ ጉርብት ያልሆኑ እንደገና ደግሞ ውስጣዊና ውጫዊ የሆኑ አንግሎች ናቸው ማለት ነው። ስለዚህ አንግል 3 ከአንግል 7 ጋር ጉርብት ይሆናል ማለት ነው። አሁን እነዚህ ሶስት ነገሮች በነገርኳችሁ መሰረት የትኞቹ ተጓዳኝ አንግሎች ናቸው? የትኞቹ ተጓዳኝ አንግሎች ናቸው? ጥሩ። ተጓዳኝ አንግል የሆኑትን እናውጣለን ማለት ነው። ተጓዳኝ አንግሎች። ስለዚህ ተጓዳኝ አንግሎች የሆኑት አንግል 1 እና አንግል 5 ቅድም እንደነገርኳችሁ ማለት ነው። ጥሩ። አንግል 3 እና አንግል 7 አንግል 3 እና አንግል 7። ሌላ በዚህኛው መስመር ደግሞ የምናይ ከሆነ የሁለት ተጓዳኝ የሆነው አንግል የትኛው ነው? አንግል 2 እና አንግል 6። ምክንያቱም አንግል 2 ውጫዊ ነው፣ አንግል 6 ደግሞ ውስጣዊ ነው። እንደገና ደግሞ ጉርብት ያልሆኑ ናቸው ማለት ነው። ስለዚህ አንግል 2 እና አንግል 6፣ አንግል 4 እና አንግል 8፣ እነዚህ ጥንድ የሆኑ አንግሎች ምን ብለን እንጠራቸዋለን? ተጓዳኝ አንግሎች ብለን እንጠራቸዋለን ማለት ነው። ተጓዳኝ አንግሎች። አሁን እዚህ ጋር ቅድም እንደነገርኳችሁ ልክ ፍርቅ ውስጣዊና ፍርቅ ውጫዊ አንግሎች ላይ ተጓዳኝ አንግሎች መጠናቸው እኩል ነው። ተጓዳኝ አንግሎች ማስታወሻ እዚህ ጋር ትወስዳላችሁ። ተጓዳኝ አንግሎች እኩል መጠን አላቸው። እኩል መጠን አላቸው። አንግል 1 እኩል ይሆናል ከአንግል 5፣ አንግል 3 እኩል ይሆናል ከአንግል 7፣ አንግል 2 እኩል ይሆናል ከአንግል 6፣ አንግል 4 እኩል ይሆናል ከአንግል 8 ጋር። ስለዚህ ፍርቅ ውስጣዊ አንግሎች መጠናቸው እኩል ነው። ፍርቅ ውጫዊ አንግሎች መጠናቸው እኩል ነው። እንደገና ደግሞ ተጓዳኝ አንግሎች መጠናቸው እኩል ነው ማለት ነው። እነዚህ ማስታወሻዎች በደንብ ትይዙና እስቲ አሁን አንድ ምሳሌ እሰራላችኋለሁ። ለዚህ ምሳሌ የሚከተለውን ምስል በማየት አንግል 2 እኩል ይሆናል 7 ዲግሪ ቢሆን
ቢሆን የተቀሩትን አንግሎች ፈልጉ። ሁለት ትይዩ የሆኑ መስመሮችን አስቀምጥላችኋለሁ። መስመር ሀ፣ መስመር ለ ሁለቱ ትይዩ ናቸው። ቆራጭ መስመር መ ቢኖረን ከተፈጠሩት አንግሎች ውስጥ እዚህ ጋር አንግል 1 ብዬ ልውሰደው። አንግል 2 3 4 5 6 7 8 ስለዚህ አሁን የአንግል 2 ዋጋ እዚህ ጋር ያለው ተሰጥቷቸዋል። አንግል 2 ስንት ነው የተሰጠ? 70 ዲግሪ ተሰጥቷቸዋል። 70 ዲግሪ የተቀሩትን ፈልጉን የተባላችሁት። ስለዚህ ይህንን ለመስራት ቅድም የተማርነውን ማስታወስ ነው የሚሆነው ማለት ነው። ፍርቅ ውስጣዊ አንግሎች መጠናቸው እኩል ነው። ፍርቅ ውጫዊ አንግሎች መጠናቸው እኩል ነው። ተጓዳኝ አንግሎች መጠናቸው እኩል ነው። እሱን በመመልከት መስራት እንችላለን። ለምሳሌ አሁን ይህንን አንግል የተወሰነው ልስራላችሁና ሌላውን እናንተ ትሞክራላችሁ። አንግል 2 እኩል ይሆናል 70 ዲግሪ ከሆነ የአንግል 2 ተጓዳኝ አንግሉ የትኛው ነው? አንግል 2 ተጓዳኝ የሚሆነው ከአንግል 6 ጋር ነው። ስለዚህ አንግል 2 እና አንግል 6 መጠናቸው እኩል ነው ማለት ነው። ስንት ነው? 70 ዲግሪ ይሆናል። አሁን እንዲህ ብላችሁ ትጽፉና አንግል 2 እና አንግል 6 70 ዲግሪ ናቸው ማለት ነው። ምክንያቱ ተጓዳኝ አንግሎች ስለሆኑ አንግል 2 እና አንግል 6 ተጓዳኝ አንግሎች ስለሆኑ ብላችሁ ምክንያቱን ማስቀመጥ ትችላላችሁ ማለት ነው። ስለዚህ ማንን አገኘውላችሁ? አንግል 6ን አገኘን ማለት ነው። ሌላ አንግል 6 70 ከሆነ አንግል 7ም 70 ዲግሪ ይሆናል። ምክንያቱም ቅድም ሳስተምራችሁ ከዚህ በፊት ባለው ክፍለ ጊዜ እንዳየነው ጀርባ አንግሎች መጠናቸው ምንድነው? እኩል ነው። ስለዚህ ይሄንን 70 ማለት ትችላላችሁ ማለት ነው። አሁን ባየነው ግን እንስራ ካለ አንግል 6ን አግኝቻለሁ። ስለዚህ አንግል 6 ስንት ከሆነ 70 ከሆነ አንግል 3 ደግሞ ፍርቅ ውስጣዊ ነው ብላችሁ ማስቀመጥ ትችላላችሁ ማለት ነው። ሁለት ተማሪዎች የተለያየ ምክንያት ሊሰጡ ይችላሉ፣ ግን መልሳቸው ተመሳሳይ ሊሆን ይችላል ማለት ነው። አሁን እኔ ቅድም እንደነገርኳችሁ አንግል 6 ስንት ነው? 70 አንጥቼ ይሄንንም አንግል 7ም 70 ነው ብለን ማስቀመጥ እንችላለን። ምክንያቱም ሁለቱ አንግሎች ጀርባ ናቸው ብለን ማስቀመጥ እንችላለን ማለት ነው። ወይም ደግሞ ይሄ 70 ዲግሪ ከሆነ 3 ስንት ይሆናል? 70 ዲግሪ ይሆናል። ምክንያቱም 3 እና 6 ምን ስለሆኑ? ፍርቅ ውስጣዊ አንግሎች ስለሆኑ ማለት ነው። ስለዚህ አሁን አንግል 6ን አግኝቻለሁ። አንግል 6ን አግኝተናል። አንግል 3ን ደግሞ ማግኘት ትችላላችሁ ማለት ነው። አንግል 3 እኩል ይሆናል አንግል 6 እኩል ይሆናል ስንት? 70 ዲግሪ ብዬ ማስቀመጥ እችላለሁ። ምክንያት ግን ሳቀር አንግል 3 እና አንግል 6 እኩል ናቸው እና ፍርቅ ውስጣዊ አንግሎች ስለሆኑ ፍርቅ ውስጣዊ አንግሎች ስለሆኑ ብላችሁ ማስቀመጥ ትችላላችሁ። ምክንያቱ ግን የተለያየ ሊሆን ይችላል ብዬ ነግሬያቸዋለሁ ማለት ነው። አንዱ ተማሪ የሚሰጠው ምክንያት ከሌላው ጋር የተለያየ ሊሆን ይችላል። አሁን አንግል 3ን አግኝተናል፣ 70 ዲግሪ ነው። አንግል 6 70 ዲግሪ ነው። አንግል 7ም 70 ዲግሪ ነው የሚሆነው ምክንያቱም 3 እና 7 ተጓዳኝ ስለሆኑ ወይም ደግሞ ሁለቱ ጀርባ አንግል ስለሆኑ ይሄም 70 ዲግሪ ይሆናል ማለት ነው። የሚቀሩት አንግሎች ግን እነማን ናቸው? 1 4 5 እና 8 ናቸው ማለት ነው። ስለዚህ አንግል 1ን ለማግኘት ዝርጋማይን እጠቀማለሁ ማለት ነው። አያችሁት እዚህ ጋር እነዚህ አንግሎች ሲደመሩ ድምራቸው 180 ዲግሪ ነው የሚሰጠን። ስለዚህ አንግል 1 ሲደመር አንግል 2 እኩል ይሆናል 180 ዲግሪ ብላችሁ ታስቀምጣላችሁ። ስለዚህ የአንግል 2 ዋጋ 70 ዲግሪ ነው። አንግል 1 ሲደመር 70 ዲግሪ እኩል ይሆናል 180 ዲግሪ። ይህን ወደዛ ወስዳችሁ ትቀንሳላችሁ። አንግል 1 እኩል ይሆናል 180 ዲግሪ ሲቀነስ 70 ዲግሪ ይሆናል። ስለዚህ 110 ዲግሪ እናገኛለን ማለት ነው። ስለዚህ አንግል 1 110 ዲግሪ ነው። አንግል 4 ጀርባ ስለሆኑ መጠናቸው እኩል ነው። አንግል 4 እና 5 ደግሞ
ፍርቅ ውስጣዊ አንግሎች ናቸው። ወይም ደግሞ ሌላ ምክንያት መስጠት ትችላላችሁ። 1 እና 5 ተጓዳኝ አንግል ስለሆኑ ብላችሁ ከአንግል 8 ጋር ደግሞ ጀርባ ጀርባ አንግሎች ናቸው። ስለዚህ የተለያየ ምክንያት ፈጥራችሁ ግን ትክክለኛ የሆነ ፍርቅ ውስጣዊ፣ ፍርቅ ውጫዊ፣ ጀርባ ጀርባ አንግሎች፣ ተጓዳኝ አንግሎች እያላችሁ እነዚህ ምክንያት በመስጠት ሌሎቹን አንግሎች ማግኘት ትችላላችሁ ማለት ነው። ስለዚህ ይሄ 110 ዲግሪ ነው። 4 110 ዲግሪ ይሆናል። 5 110 ዲግሪ ነው። 8 110 ዲግሪ ነው ማለት ነው። ስለዚህ የአንግሎቹ መጠን ከሁለት አንግሎች ውጪ ሊሆን አይችልም ማለት ነው። 70 እዚህ 70 እንደዚህ እያለ ነው የሚለው 70 ዲግሪ 70 ዲግሪ 70 ዲግሪ 70 ዲግሪ 110 110 110 110 ይሆናል ማለት ነው። ጥሩ። ሌሎችን ምክንያታቸውን እናንተ ታስቀምጣላችሁ ማለት ነው። በጣም ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምንድን ያየነው ትይዩ መስመሮችና አንግሎች። ትይዩ መስመሮችና አንግሎች። ትይዩ መስመር ማለት ምን ማለት ነው? ቆራጭ መስመር ምን ማለት እንደሆነ ተመልክተናል። እንዲሁም ደግሞ ፍርቅ ውስጣዊ፣ ፍርቅ ውጫዊ፣ ተጓዳኝ አንግሎችን አይተናል ማለት ነው። በደንብ ግን ማስታወስ ያለባችሁ ፍርቅ ውስጣዊ፣ ፍርቅ ውጫዊ አንግሎች መጠናቸው እኩል መሆናቸውን፣ ተጓዳኝ አንግሎች መጠናቸው እኩል መሆናቸውን ተመልክተናል ማለት ነው። በቀጣይ ክፍለ ጊዜ እስከምንገናኝ ድረስ ሰላም ዋሉ።